ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ፣ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እመ አምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለጻድቁ አባታችን ለአቡነ ሐራ ድንግል ለቅዱሳን ኢያቄምና ሐና ለካህኑ ለቅዱስ ያሬድ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጻድቁ አባታችን የአቡነ ሐራ ድንግል የቅዱሳን ኢያቄምና ሐና እንደዚሁም የኢትዮጵያዊ ካህን የቅዱስ ያሬድ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችን ጀምረናል። የዛሬው መርሐ ግብራችን ያው ሁሌም እንደተለመደው
ከስንክሳር ትምህርት የምንጀምር ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የመጋቢት 12ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ይጠብቀን አሜን። ሰላም እብል ለዘይቀድም ጾታሁ እምእለ ቀውማት ነፍሳት ለብሉየ መዋዕል ታሕተ ክነፊሁ ሚካኤል ካህን ለመልእክተ ዲያቆን በአምሳሊሁ ይቅትል እድዋነ ነፍሴ እይዞ በእዴሁ ከመ ርእዮሙ ካልአን ይፍርሁ። በዚህችም ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 12ኛ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲሁ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳሳት ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው፣ ከኔ በኋላ ሊቀ ጳጳሳታችሁ እንሆ ብሎ ለሕዝቡ አስረከባቸው። ስለ እርሱም የእግዚአብሔር መልአክ እንደተገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊ ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው፣ ከሕዝቡ የሚያሙ አሉና ከልባቸው ጥርጥር ልታርቅ ይገባሃል። ከሚስትህም ጋር ያለውን የገድልን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነ፣ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያም ልኮ ሚስቱን አስመጣት። ከሥራው የተነሳ ሕዝቡ ያደንቁ ነበር። ምን ሊሰራ እንደፈለገ ሕዝቡ አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖ ላይ አኖረ። በእሳቱ ውስጥም ቁሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያዋ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱም ከልብሶቻቸው ምንም አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ሥራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ሥርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየዕለቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻምና። ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ሥራን ከሚጠላ ከሰይጣን እንጂ ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው። ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲሜጥሮስ እንተ በእዴሁ ተጽፋ
ሐሳበ አዝማን ዘድር ወእላ አለፋ አርአየ ዮም ኃይለ ድንጋሌው በስምረተ አምላክ አልፋ አቁሮ እሳተ በኩፋሩ ወለብእሲቱ በአስፋ ለእለና ፈቁ ሕዝብ ከመይኩን ተስፋ። በዚህች ዕለት ደግሞ ከፍልስጤም አገር መላዚ በሰማዕትነት አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ሰማዕት መላዚ ዘምድረ ፍልስጤም ወልደ አግዓዚ ምሕረተ ነዳያን እለቡ እንዘ ኢይሴዚ ከመ ታምክረኒ ነአ ናዛዚ ቅድመ ይዳደቀኒ ሊተ እደ ሞት አሐዚ። መጋቢት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ዲሜጥሮስ ሊቀ ጳጳሳት ድንግልናው የተገለጠበት፣ ሁለተኛ ቅድስት ልዕልተ ወይን፣ ሶስተኛ ቅዱስ መላዚ ሰማዕት። ወር በገባ በ12 የሚከበሩ ቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት በዛሬው በመጋቢት ቀን ጠንቋዩን በለዓምን የገሰጸበትና አህያዋን እንድትናገር ያደረገበት ነው። ሁለተኛ ቅዱስ ማቴዎስ ሐዋርያ፣ ሶስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አምስተኛ ቅዱስ ክርስቶስ ሰምራ፣ ስድስተኛ አቡነ ሳሙኤል ዘዋልድባ። ሥጋዊ ፈቃዳቸውን የሚሰሩ ሁሉ እነርሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ድል ከነሳችሁት ለዘላለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ሮሜ 8:13። በነገራችን ላይ ወንድሞች ሮሜ 8:13 በመጀመሪያው እትም ምንድን ነው የሚለው? እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ ነገር ግን በመንፈስ የሥጋን ሥራ ብትገድሉ በሕይወት ትኖራላችሁ ነው የሚለው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል ማለት ነው። ለተወሰነ ጊዜ ከስንክሳሩ ምን እንደተማማርን እንመለከታለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በመጋቢት 12 ቀን የሊቀ መላክ የቅዱስ ሚካኤል ወራዊ መታሰቢያ ክብረ በዓሉ ይታሰባል። ያ ምንድን ነው? ሊቀ መላክ ቅዱስ ሚካኤል ወደ በለዓም የተላከበት ጊዜ ነው። ታዲያ በለዓም እስራኤልን ይረግማቸው ዘንድ ባላቅ ጠርቶት ነበረ።
አህያው በሰው አንደበት እስከተናገረች ድረስ አስደንግጦት መርገሙንም ደግሞ ወደ በረከት የመለሰበት ቀን ነው። እስቲ ታሪኩን ሰፋ አድርገን እንመልከት። ያው ቅድም እንደነገርኳችሁ በዚህች ዕለት እግዚአብሔር ቅዱስ ሚካኤልን ወደ በለዓም የላከበት ጊዜ ነው። በለዓም ሀብተ መርገምና ሀብተ ቡራኬ የተሰጠው ነብይ ነው። ሀብተ መርገምና ሀብተ ቡራኬ የተሰጠው እስራኤል ከግብጽ ከወጡ በኋላ 40 ዘመን በበረሃ ተጉዘው ሞዓብ ሲደርሱ ንጉሱ ባላቅ ወልደ ሶፎር ግብጽን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ባህር ያጠፋ ጦር የማይመልሰው ጠላት ተነስቶብኛልና መጥተ እርገምልኝ ብሎ እጅ መንሻ ይዞ ላከበት። ማን የላከበት? ወደ ማን ነው የተላከው? እስቲ ንገሩኝ። ወደ በለዓም። ማን የላከበት? እጅ መንሻ ላኪው ማን ነው? እጅ መንሻ ላኪው ማን ነው? ባላቅ እንዳትረሱ። እጅ መንሻ እየተላከለት ያለው በለዓም ነው። እያስተዋላችሁ እንድታዳምጡኝ ስለፈለኩ ነው በመሃል የጠየኳችሁ። ባላቅ ነው። እባክን እስራኤላውያን መጥተዋል። እስራኤላውያን በነገራችን ላይ በዛ ዘመን እንግዲህ ከግብጽ ምድር ተነስተው እግዚአብሔር አምላክ እየመራቸው የት ደርሰዋል? ወደ ከነዓን ደርሰዋል። ስለዚህ ወደ መግቢያቸው ላይ ባላቅ የሚባል ንጉስ ነበርና ኦ በለዓም ናና እርገምልኝ፣ እነኚህ አገሪቷን የሚያጠፉ ህዝብ መተውብኛል፣ ጦር አይመልሳቸውም እነኚህ ሰዎች፣ ምክንያቱም ሰምተዋላ ከግብጽ እግዚአብሔር አምላክ በሚገርም ሁኔታ በ10 ተአምራትን አድርጎ በ11ኛው ደግሞ ሞተ በኩር አምጥቶ እንዳዳናቸው ሰምቷልና እባክህ በለዓም እርገምልኝ። በነገራችን ላይ በለዓም የመረቀው ይሆናል፣ የረገመው ደግሞ ይሆናል፣ ይደርሳል። የመረቀው ይደርሳል፣ የረገመውም ደግሞ ልክ እንደዛው ይደርሳል ማለት ነው። ሀብተ ቡራኬ ሀብተ መርገም የተሰጠው ሰው ነበረ እና ናና እርገምልኝ፣ አንተ ካረገምክልኝ እንዴት አድርጌ አጠፋቸዋለሁ እያለ ወደ ንጉሱ መልእክት ላከበት። ከዛ መልእክተኞቹን ዋሉ እደሩ ብሎ ሌሊት ወደ እግዚአብሔር አመለከተ። እግዚአብሔርም ምን አለው? የተባረከ ህዝብ ነውና አትሂድ፣ አትርገም አለው። መልእክተኞችንም አልሆነም፣ ሂዱ፣ በቃ እኔ አልረግምም፣ እግዚአብሔር እንዳትረግም ብሎኛልና ብሎ መልእክት ላከበት ለባላቅ። ባላቅም እጅ መንሻ ቢያንስበት ነው እንደዚህ ብሎ የላከብኝ ብሎ ወይም ደግሞ የተላኩት ተራ ሰዎች ቢሆኑ ነው ብሎ ከፊተኞች የበዙና የከበሩ ሰዎችን ላከበት። ባላቅ ክብርህን ከፍ ከፍ አደርጋለሁ፣ ቤትን በወርቅ እሞላለሁ፣ ና እባክህ እርገምልኝ ብሎ አሁንም መልእክት ላከበት። ዋሉ ደሩ ወርቅና ብር ቢሰጠኝ በትልቁም ይሁን በትንሹ ከአምላኬ ፈቃድ አልወጣም አለ። ተመልከቱ፣ አሁን እዚህ ጋር አንድ ትምህርት እንማራለን። የሞላውን ወርቅና ቢሰጡኝ ይላል። ኦሪት ዘኍልቍ ላይ ታገኛለች። ኦሪት ዘኍልቍ ምዕራፍ 22 ቁጥር 18 ላይ የሞላውን ወርቅና ብር ቢሰጡኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል እተላለፍ ዘንድ ከቶ አይቻለኝም ይላል። ስለዚህ ወንድሞች በምንም ነገር ልንደለል አያስፈልግም። ከእግዚአብሔር ሕግና ትእዛዝ ልንወጣ እንደማይገባ ከበለዓም ቃል እንማራለን ማለት ነው። ብዙዎች ግን ገንዘብን ወደው ከክርስቶስ ፍቅር ተለይተዋል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንደተናገረው ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይለናል። ምን ሲመኙ ንገሩኝ እስቲ። ምን ሲመኙ ነው በብዙ ስቃይ ራሳቸውን የወጉት? ገንዘብ። ትኩረታችሁን ወደዚህ አድርጉ። ገንዘብን ሲመኙ ማለት ነው። ለሁለት ጌቶች መገዛት አትችሉም ብሏል ቸሩ መድኃኔዓለም። ለገንዘብና ለእግዚአብሔር መገዛት አትችሉም።
አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ ይላል። ያላችሁም ይብቃችሁ ዕብራውያን ምዕራፍ 13 ቁጥር 5 ላይ። ስለዚህ ገንዘብን ወደ እግዚአብሔርን ወደ ልታገለግል አትችልም። አትሳቱ ይልና ቅዱስ ጳውሎስ አሁንም በቆሮንቶስ መልእክቱ አትሳቱ፣ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ገንዘብን የሚመኙ ይላል። ተመልከቱ። ወይም ገንዘብን የሚመኙ ወይም ተሳዳቢዎች ወይም ሰካሮች ወይም ነጣቂዎች ወይም ሌቦች የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 10 ላይ ማለት ነው። እና ገንዘብን የሚመኝ ሰው የእግዚአብሔር መንግስት አይወርስም ማለት ነው። እና እዚህ ጋር የምንማረው አንድ ትምህርት ነው። ባላቅ በለዓምን በገንዘብ ደለው፣ ወርቅን ቤትን በወርቅ እሞላለዋለሁ፣ ግን የሞላውን ወርቅና ብር ብትሰጠኝ በትንሹም ቢሆን በትልቁም የአምላኬን እግዚአብሔርን ቃል ልተላለፍ ዘንድ ከቶ አይቻለኝም አለ። ስለዚህ ወንድሞች እኛም ሰው በገንዘብ ሊደልለን ቢሞክር ይህን ቃል ማስተጋባት መቻል አለብን። ገንዘብ ሰጣለሁ፣ ና ከሃይማኖቱ ውጣ፣ ና ሃይማኖትን ካድ፣ ወይም ደግሞ ክፉ ስራ ስራልኝ ብሎ ቢለምን እንዲህ ብለን መመለስ መቻል አለብን። የሞላውን ወርቅና ብር ቢሰጡኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል ልተላለፍ ዘንድ ከቶ አይቻለኝም። በቃ ይህን ጥቅስ ያዙ። ኦሪት ዘኍልቍ ምዕራፍ 2 ቁጥር 18 ያለውን ቃል ማለት ነው። እና በለዓም እንደዛ ነው ያለው። ከዛ በኋላ ነገር ግን የሚለኝን ልወቅ አላቸው። እግዚአብሔር ከዛ ምን አለው? እግዚአብሔር ተነስ ከእነሱ ጋር ሂድ አለው። ነገር ግን የምነግርን ብቻ ትናገራለህ አለው። ተመልከቱ፣ እርገም አላለውም፣ ግን የምነግርን ብቻ ትናገራለህ አለው። አህያይቱን ጭኖ ከሄድኩማ እንዴት ነው ማረግመው እያለ ሲጓዝ በመንገድ ማን ጠበቀ? ቅዱስ ሚካኤል ሰይፉን መዞ ለአህያይቱ ታያት። ተመልከቱ። አሁን አካሄዱ ሊረግም ነው ወይስ ሊመረቅ ነው? ንገሩኝ። እግዚአብሔር ግን ሂድ ያለው ለምንድን ነው? እየተሳተፋችሁ እግዚአብሔር ሂድ ያለው ለምንድን ነው? ሌላ ነገር ሊያስመርቀው እኮ ነው። እግዚአብሔር አምላክ ሊያስመርቀው ነው። ግን በለዓም ግን አካሄዱ ሊራገም ነው። እንዴ ከሄድኩማ እንዴት ነው ማድረግመው እያለ በአጭሩ አካሄዱ ክፉ ነው ማለት ነው። አካሄዱ በእግዚአብሔር ዘንድ የከፋ ነው። ለዛ ነው ቅዱስ ሚካኤል በመንገድ ላይ ጠበቀው። አካሄድን አስተካክል እያሉ ነው ባጭሩ። እኔ ሂድ ያልኩ ልትራገም ሳይሆን ልትመርቅ ነው። ስለዚህ አካሄድን አስተካክል ነው። አያችሁ አይደል ወንድሞች? አካሄዳችን ክፉ ከሆነ እግዚአብሔር አምላክ መንገድ ላይ መልአኩን ልኮ አካሄዳችን ያቃናልናል፣ ያስተካክልናል ማለት ነው። ለዛ ነው እኮ ዳዊት እባክህ አምላኬ ፈትነኝ፣ መርምረኝ፣ በእኔ ውስጥ የሆነ ክፉ ነገር ብታገኝ እባክህ የቀናውን መንገድ ምራኝ የሚለው ዳዊት ለዛ ነው። አካሄዴ በአንተ ዘንድ ያላማረ ከሆነ አካሄድን አስተካክልልኝ ያለ ዳዊት የሚማጸነው ለዛ ነው። እና አካሄዳችን ክፉ ከሆነ በሱ ፊት ያላማረ ከሆነ እግዚአብሔር አምላክ መንገድ ላይ ያስተካክለናል። ከፊታችን ይቆምና አካሄድን አስተካክል ይለናል ማለት ነው። እና ተመልከቱ፣ የበለዓም አካሄድ ልክ ስላልሆነ ሊቀ መላእክት ቅዱስ ሚካኤልን እግዚአብሔር ላከና በፊቱ እንዲቆም አደረገ። መጀመሪያ ተመልከቱ፣ አሁን እዚህ ጋር አንድ ትልቅ ትምህርት እንማራለን። አህያይቱን ጭኖ ሲሄድ ቅዱስ ሚካኤል ሰይፉን መዞ ለአህያይቱ ነው የታያት። ለማን አልታየውም? ለበለዓም ቶሎ ብሎ አልታየውም። ለአህያይቱ ነው የታያት። ፈርታ ቆመችና ወደ እርሻ ውስጥ ገባች። አህያይቱ። በለዓምም ለመመለስ መታት። እንደገና ቅዱስ ሚካኤል ከግንብ መካከል ቆመ። አህያይቱ ወደ ቅጥሩ ተጠግታ እግሩን መለጠችው። አሮጌ ነብይ አርገሽኝ ነው እንዴ? እንዴት ብትንቂ ነው ብሎ ወይኔ ጦር በያዝኩ ኖሮ ሰይፍ በያዝኩ በቀላውሽ በወጋውሽ ነበር ብሎ ተናደደና ቁጣውን ገለጸባትማ በለዓም። ያን ጊዜ በሰው አንደበት አህያይቱ ምን አለች? አኮኑ እድክትከ ዘትጼአነኒ እምንእስከ አለች። ምን ማለት ነው? ከታናሽነት ጀምረ ተራራውን ውጪ ሜዳውን ሩጪ ብለ የምትቀመጥብኝ አህያክ አይደለሁም? ምን አረኩክ? ምን በደልኩክ? ለምን 3 ጊዜ ያለ ወትሮ መታየኝ? ምን አድርጌክ ነው? ምን ክፉ ሰራውብህ አለችው።
እውነት ነው። ምንም ክፉ ስራ አልሰራሽብኝም፣ ግን ዛሬ ተለይተሽብኛል፣ ለዛ ነው የመጣሁሽ ሲላት፣ ያን ጊዜ አይኑ ተከፍቶ መልአኩ ሊቀ መላእክት ቅዱስ ሚካኤል መጽሐፉ እንደውም እንዲህ ይላል ኦሪት ዘኍልቍ ምዕራፍ 22 ቁጥር 31 ላይ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየላል። በግንባሩ ወደቀና ሰገደ ይላል። የዚህን ሰዓት ነው ከዛ በኋላ በለዓም ምን ላድርግ እነሆ ጌታዬ ምን ላድርግ ብሎ መማፀን መጠየቅ የጀመረ ማለት ነው። አህያዋ አልፋ ብትሄድ ኖሮ አለ ሊቀ መላእክት ቅዱስ ሚካኤል አህያን ለምን 3 ጊዜ መታ ካለው የዚህን ሰዓት ቅዱስ ሚካኤል አህያን ለምን 3 ጊዜ መታ? ከፊቴ ባትሸሽ ኖሮ አህያዋ ከፊቴ ባትሸሽ ኖሮ አህያዋን ሳይሆን አንተም በገደልኩ ነበር አለው። በለዓምም በድያለሁ፣ ፈቃድ ካልሆነ ልመለስ ወይስ ልሂድ አለው። እዚህ ጋር ተመልከቱት ወንድሞች፣ አንዳንድ ጊዜ ነገሮች የሚደረጉት ከምን አንጻር እንደሆነ አናውቅም። ብዙዎቻችን የሆነ ነገር ሲጣምብን እልክ ይዘናል አይደል? ይሄ ነገር ለምን ሆነ ብሎ ራስን ከመጠየቅ ከመመርመሩ ይልቅ በቃ በዛ ነገር ያን ነገር እንዲፈጸም እልክ ይዘንና ወደ ጥፋት ነው የምንገባው። እናት ወንድሞች፣ በነገሮች ሁሉ እልከኛ መሆን አይገባንም ነው። ሰከን ብለን ማሰብ መቻል አለብን። የሆነ ነገር ከጠመመ የጠመመበት ምክንያት ከምን አንጻር ነው ብለን ቆም ብለን ማሰብ እንጂ በዛ ነገር ላይ በእልከኝነት መቀጠል ጥሩ አይደለም። አህያዋ እኮ ለእርሱ ብላ ነው እኮ መንገድ ያላለፈችው። የእግዚአብሔርን መልአክ አይታ ቆማ ቀረች። አልፋ ብትሄድ ኖሮ በለዓም ነበረ የሚሞተው ወይም በሰይፍ የሚገደለው፣ በእግዚአብሔር መልአክ ሰይፍ የሚቀጣው በለዓም ነበረ። እና ተመልከቱ፣ የሆነ ነገር ከወትሮ በተለየ ሁኔታ ከጠመመብን፣ የሆነ ነገር ከወትሮ በተለየ ሁኔታ ካልተሳካ የሆነ ችግር አለ ማለት ነው። ችግር አለ ማለት ነው። እግዚአብሔር ቆም ብለን እንድናስብ እድል እየሰጠን ነው ማለት ነው። አዎ፣ እግዚአብሔር ቆም ብለን እንድናስብ እድል እየሰጠን ነው ማለት ነው። የሚስተካከል ነገር አለ ማለት ነው በእኛ ዙሪያ። እና በእልከኝነት ምንቀጥል ከሆነ ግን በጣም አስቸጋሪ ነው። ነገሮች ሁሉ ይበለሻሻሉ ማለት ነው። እና አንድ የምንማረው ትምህርት እዚህ ጋር ይሄ ነው። ሁለተኛ ደግሞ የምንማረው ትምህርት ምንድን ነው? እግዚአብሔር አምላክ መጀመሪያ በግልጽ ከመናገሩ በፊት ለኛ በነገሮች ነው የሚያስተምረን። በነገሮች ያስተምረናል። መጽሐፍ ቅዱስ እንደሚነግረን መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም ይናገራል ይላል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እውነት ነው። እግዚአብሔር በአንድም በሌላም ይናገራል፣ ግን እኛ አናስተውለውም። መጀመሪያ በህሊና ሊነግር ይችላል። ዝም ብሎ በግልጽ መጥቶ እንዲህ አድርግ እንዲህ አታድርግ አይልህም። መጀመሪያ በምን ይነግራል? በህሊና እንድታስታውስ፣ ህሊና እንዲወቅስህ ያደርጋል። መጀመሪያ የገዛ ህሊና እንዲወቅስህ እንዲገስጽህ ያደርጋል። የገዛ ህሊናን አልሰማም ካልክ ደግሞ በሰው አድሮ ያስተምራል። በሚቀርቡ ጓደኞችህ ወይም በጓደኞችሽ አድሮ ያስተምርሻል፣ ይነግርሻል። ጓደኛን አልሰማም ካልክ አሁንም በሚቀርብ ሰው ይነግራል። በመምህራን፣ በቅዱሳት መጻሕፍት፣ ብቻ መጻሕፍት የሆነ አንዳንዴ ወንድሞች ድንገት መጽሐፍ ገልጣችሁ ወይኔ ይሄ መልእክትማ ለኔ ነው ያላችሁበት ጊዜ የለም? ድንገት መጽሐፍ ገልጣችሁ ስታነቡ እንዴ ዛሬ ይሄን እንዴት ምዕራፍ አነበብኩት፣ ይሄ መልእክትማ በትክክል ለኔ ነው የምትሉበት ጊዜ የለም? መንፈሳዊ ፊልም አይታችሁ ከመንፈሳዊ ፊልም የሆነ ነገር ወስዳችሁ ይሄማ ዛሬ ለኔ ነው የተነገረው ያላችሁበት ጊዜ የለም? ስብከት አዳምጣችሁ ይሄማ ዛሬ ለኔ ነው የተነገረኝ የምትሉበት ጊዜ የለም? አያችሁ አይደል? እግዚአብሔር በአንድም በሌላም ያስተምራል። እናንተ በገባችሁበት መንገድ ያስተምራል። በገባህበት መንገድ በተናቀው ነገር ራሱ እኮ ሊያስተምር ይችላል እግዚአብሔር። ጥሩ በሆነው ነገር ብቻ አይደለም፣ በተናቀው ነገር ራሱ ሊያስተምር ይችላል። አሕዛቡን ባይገርማችሁ እንደ አሕዛብነታቸው ያስተምራቸዋል። እኔ አንድ ሰውዬ ከእስልምና የተመለሰ ሰውዬ ነበርና ምስክርነት ሲሰጥ ገረመኝ።
የአምላኬ በራሴ መጽሐፍ አስተማረኝ አለ። የሆነ ቁርአን አያንብቦ እኮ ነውና በራሴ መጽሐፍ ሲያስተምረኝ እኔ ገረመኝ። እኔ በማምንበት እኔ በምከተለው በራሴ መጽሐፍ አስተምሮ ወደ ክርስትና እምነት አስገባኝ፣ ክርስቲያን ለመሆን አበቃኝ ሲል ምስክርነት ሲሰጥ ሰምቼው ነበርና ምን ለማለት ፈልጌ ነው? እኛ በገባንበት ነገር ሊያስተምረን ይችላል። ለምሳሌ ቅዱስ ያሬድን በምን ነበር ያስተምረው? ተስፋ መቁረጥ እንደሌለበት በምን ነበር ሲያስተምረው የነበረው? ንገሩኝ እስቲ። በትክክል በትን ነበር ያስተማረው። እኛን ደግሞ በምን እንደሚያስተምረን አናውቅም። ስለዚህ ከኛ የሚጠበቀው ምንድነው? ነገሮችን ማስተዋል፣ ሰከን ማለት፣ ተረጋግቶ ነገሮችን ሁሉ በእርጋታ ማየት፣ መመልከት። መጽሐፍ አባቶቻችን እንዲላሉ ልብ ይናገር ዘንድ አንደበትን ዝም አሰኘው ይላሉ። በተለይ ለፍላፊ ከሆንንማ ከእግዚአብሔር ምንም ትምህርት አንማርም። ምክንያቱም የሚለፈልፍ ሰው በቃ ምንም የማስተዋል ለራሱ የማስተዋል እድል አልሰጠማ። ልብ ይናገር ዘንድ አንደበትን ዝም አሰኘው፣ እግዚአብሔር እንዲናገርም ልብን ዝም አሰኘው ይላል። እግዚአብሔር እንዲናገርም ልብን ዝም አሰኘው። ያኔ ተናገር ባሪያ ይሰማል ማለት ስትጀምር ነው እግዚአብሔር አምላክ አንተን ማስተማር የሚጀምረው። እና እህት ወንድሞቼ በተለይ የሰከነ አእምሮ ስንይዝ ጥቂት ቃልን የሚናገር አዋቂ ነው፣ በመንፈሱም ቀዝቃዛ የሆነ አስተዋይ ነው ይላል መጽሐፍ ቅዱስ። ጥቂት ቃልን የሚናገር አዋቂ ነው፣ በመንፈሱም ቀዝቃዛ የሆነ አስተዋይ ነው። መጽሐፈ ምሳሌ ምዕራፍ 17 ቁጥር 7 ላይ በመንፈስ ቀዝቃዛ ስትሆን ነገሮችን ማስተዋል የእርጋታ መንፈስ ሲያድርብህ ያኔ እግዚአብሔር ያስተምራል። በዛፉም ያስተምራል፣ በጢንዚዛውም ያስተምራል፣ በንፋሱ ያስተምራል፣ በፀሐዩ በሙቀቱ በሰማዩ በምድሩ ያስተምራል፣ በእንስሳው ያስተምራል፣ በሁሉም ነገር ያስተምራል። እና እዚህ ጋር አንድ የምንማረው ትምህርት ይሄንን ነው። ስለዚህ መጀመሪያ እግዚአብሔር በነገሮች ነው የሚያስተምረን። ከዛ መጨረሻ ላይ አልማር ስንለው እየጨመረ ይመጣል። በህመም ራሱ ያስተምረናል። ህመም ሁሉ እኮ ለቅጣት የሚታዘዝ አይደለም። በነገራችን ላይ ወንድሞች፣ ህመም ሁሉ ለቅጣት የሚታዘዝ እኮ አይደለም። ህመም ለማስተማርም ጭምር እኮ ይታዘዛል። ከእግዚአብሔር ለማስተማርም ጭምር ይታዘዛል። እና ይሄ መረዳት መቻል አለብን። እና በነገሮች ሁሉ እግዚአብሔር ያስተምራል። እኛ ታዲያ ልባችንን ለመማር ከፍተን መዘጋጀት መቻል አለብን ለማለት ፈልጌ ነው። እና ተመልከቱ፣ መጀመሪያ ለአህያዋ ተገለጠላትና አህያዋ መንቀሳቀስ እንዳትችል አደረገ። አሁን በለዓም አስተዋይ ቢሆን ኖሮ እንዴ ዛሬ አህያዋ ለምንድን ነው ከወትሮ በተለየ ሁኔታ አልሄድም ያለችኝ? የሆነ ነገርማ አለ ወይ? ይሄ ነገር እግዚአብሔር አልፈቀደውም ማለት ነው እንዴ? እንደዛ እንዳልል ደግሞ ሂድ፣ ግን የምነግርን ብቻ ትናገራለህ ብሎኝ ነበረ። ታዲያ ምንድን ነው ችግሩ? የዚህን ሰዓት ምናልባት አካሄዴ ለመርገም ነው አይደለ? ስለዚህ ለመርገም አይደለም እየላኩ ያለሁት እያለኝ መሆን አለበት ብሎ ማሰብ ነበረበት አይደለም? ለመርገም እንድራገም ሳይሆን ሌላ ነገር ነው። እኔ ግን ለመራገም እየሄድኩ ስለሆነ እሱን እንዳስተካክል ይመስለኛል። እውነት ነው፣ ትክክል። ያኔ አህያዋ እርግጠኛ ነኝ መሄድ ትጀምር ነበረ። አህያዋ መንቀሳቀስ ትጀምር ነበረ። ምክንያቱም አካሄዱን አቅንቷላ። ግን አላቀናም። ቀጥታ እየሄደ ያለው ለመራገም ነበረ። ወይም ነገሩ ባይገለጥለት እንኳን ምን ያደርግ ነበረ? በርከክ ብሎ ጌታ ሆይ ይሄ ነገር ለምንድን ነው? መንገድ ላይ እዛው እንኳን መጠየቅ ባይችል ወደ ቤቱ ተመልሶ ይጠይቃል አይደል? በሱባኤ የመጠየቅ ልምድ አለው። ቆይ እስቲ ዛሬ እግዚአብሔር ሌሊት ልጠይቀው፣ ከዛ የሚነግረኝን ነግራቸዋለሁ ይላቸው ነበር። አያቸው አይደለ ወይ? ወደ ቤቱ ተመልሶ ጌታ ሆይ ለምንድን ነው ዛሬ በመንገድ ላይ አህያዋ ጭራሽ ላይ እንቀሳቀስ ያለችኝ? ልትነግረኝ ያሰብከው ነገር አለ ወይ አምላኬ ብሎ መጠየቅ ይችል ነበረ። ግን በለዓም እልከኝነቱን ነው የተያያዘው። በእልከኝነቱ ቀጥሎበት አህያዋን ያለ በደሏ ይደበድባት ነበረ። ከዛ በለዓም ከአህያዋ አልማር ሲል ነው ቅዱስ ሚካኤል የተገለጠለት በገሃድ ማለት ነው። ከዛ አየና በግንባሩ ተደፍቶ ሰገደ። ከዚህ ደግሞ አንድ ነገር እንማራለን። ለመላእክት ስግደት እንደሚገባ፣ ለመላእክት ስግደት ይገባል። የአክብሮ የጸጋ ስግደት እንደሚገባ ከዚህ እንማራለን። ተመልከቱ።
በግንባሩ ተደፍቶ ሰገደና ከዛ በኋላ ጌታ ሆይ ምን ላድርግ ማለት ጀመረ። የእግዚአብሔር መልአክ ማለት ነው። መስገድ ባይፈቀድ ኖሮ ለመላእክት የአክብሮት የጸጋ ስግደት መስገድ ባይፈቀድ ኖሮ ለምን የዛን ሰዓት አታምልከኝ ብሎ ይቆጣው ነበረ። ግን ያመለከው አይደለም። እና እዚህ ጋር አንድ የምንማረው ትምህርት ይሄ ነው። ኢያሱም ልክ እንደዚሁ በተመሳሳይ በለዓም ለእግዚአብሔር መልአክ እንደሰገደው ኢያሱም ሰግዷል። አንተ ከማን ነህ ሲለው እኔ የእግዚአብሔር የሰራዊት አለቃ ሆኜ መጥቻለሁ ብሎ ነገረው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ከዛም ጌታዬ ለባሪያው የሚነግረው ምንድነው ብሎ ጠየቀ የሚል ቃል አለ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ እና ለመላእክትም ስግደት እንደሚገባ ይሄው ከበለዓም እንማራለን ማለት ነው። ከበለዓም ድርጊት ከዛ በኋላ ምን ላድርግ ሲለው ሂድ፣ ግን የምነግርን ቃል ብቻ ነው የምትናገረው አለው። ባላቅም መምጣቱን ሰምቶ በደስታ ወደ አርኖን ዳርቻ ወጣ። ስለመጣው ደስ አይበልህ፣ እግዚአብሔር የገለጸልኝን ብቻ እናገራለሁ አለው። ባላቅም መስዋዕት ሰውቶ የሕዝቡን ዳርቻ አሳየኝና እርገምልኝ አለው። ተመልከቱ። ወደ ምስራቅ ተዟዙሮ አየና በለዓም እንዲህ ማለት ጀመረ። ምንተ እረግም ዘእግዚአብሔር ይረገመ ወምንተ ይጼል ዘእግዚአብሔር ይጻአል አለ። ምን ማለት ነው? እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልነቀፈውን እንዴት ነቅፋለሁ? እርገምልኝ ብለህ ጭራሽ ትመርጣቸዋለህ እንዴ አለው። የገለጸልኝን ብቻ እናገራለሁ አላልኩምን አለው። ሁለተኛ መሰዊያውን አሁንም ባላቅ ከፍ አድርጎ ሰርቶ መስዋዕቱን ጨምሮ ሰውቶ እንደገና እርገምልኝ አለው። አሁንም ክብራቸውን ተረድቶ እስመ እምአርስተ አድባር ሬእዮ ወእምነ አውግር እሌቦ ናሁ ሕዝብ ዘባቲቱ ያሃድር ወይቆለቁ ውስተ አሕዛብ አለ። ምን ማለት ነው? ከተራሮች ራስ አየዋለሁ፣ ከኮረብቶችም አስተውለዋለሁ፣ እነሆ ብቻውን የሚኖር ሕዝብ ከአሕዛብም ጋር አይቆጠርም ብሎ ተናገረ። ባላቅም እንዴ እርገምልኝ ስል ጭራሽ ክብራቸውን ትናገራለህ ብሎ አዘነ። ሶስተኛም መስዋዕት ሰውቶ እርገምልኝ አለው። ባላቅም ሚሴኒ ተአይኒከ ያዕቆብ ወእፎ አብያቲከ እስራኤል አለ። ምን ማለት ነው? ያዕቆብ ከተማ ምን ያምር፣ እስራኤል ሆይ ቤቶች ምንኛ ያምራሉ ብሎ አደነቀ፣ አሞገሰ። አያይዞ ኮከብ ይሰርቅ ያዕቆብ ይላል። ምን ማለት ነው? ኮከብ ከያዕቆብ ይወጣል እያለ ሚስጥረ ስጋዊ ተገልጾለት ተናገረ። ስለ ክርስቶስ መምጣት ነው በነገራችን ላይ የተነበየው። አየዋለሁ፣ አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ኮከብ ይወጣል ያለው ማንን ነው? ክርስቶስን ነው። ክርስቶስ ከእስራኤል ነገድ እንደሚወለድ ሲናገር ነው። ክርስቶስ ስለራሱ ሲናገር ምን አለ መሰላችሁ? ዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ የንጋት ኮከብ ነኝ ይላል። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። እና ተመልከቱ፣ ስለ ሚስጥረ ስጋዊ እንደውም ተገልጾለት ተናገረ። ከዛ ባላቅ ምን አለ? እርገምልኝ ብለህ ጭራሽ ትመረቃቸዋለህ አለው። እግዚአብሔር የገለጸልኝን ብቻ እንደምናገር አላስታወቅኩምን አለው። የምትሻው ጥፋታቸውን ከሆነ ረግሜ ባላጠፋልህም መክሬ አጠፋልሃለሁ አለው። ከዛ ደናግሉን ጣዖት አሳዝለ መስዋዕተ እሪያ አሲዘ ላካቸውና እንድረስባችሁ ሲሏቸው ለጣዖት ስገዱ፣ መስዋዕተ እሪያ ብሉ ይበሏቸው። መስዋዕተ እሪያ ይበላሉ፣ ለጣዖት ይሰግዳሉ። ያን ጊዜ ተቆጥቶ እግዚአብሔር ያጠፋቸዋል አለው። እናንተ ምን አይነት ክፉ ምክርን የመከረው! ባላቅም እንደመከረው አደረገ። እስራኤልም 40 ዘመን በመና ሲቃጠሉ በበረሃ ሲዞሩ የኖሩ ናቸውና ተሻሟቸው። እነኚህ ደናግሉን ማለት ነው፣ ሴቶቹን ቆነጃጅት ሴቶችን ጣዖት አሳዝሎ ወደ ማላካቸው ወደ እስራኤል ሕዝቦች። የይሁዳ የቤት አለቃ ዘምሪ ከባላቅ ቤት አለቃ ልጅ ከክስቢ ጋር ተጠቃቅሰው ወደ ድንኳን ገብቶ ተኙ። አንድ ብላቴና ታጥቆ ሁለቱን በጦር ከመሬት አጣበቃቸው። ወዲያው ጌታ ተገልጾ ፊንሐስ ወልደ አሮን
አስተንፍሰካ ለልቤ እንዲህ ምን ማለት ነው? የአሮን ልጅ ፊናስ ልቤን ደስ አሰኛት ብሎ መዓቱን በምሕረት መልሶላቸዋል። እዚህ ጋር አንድ ነገር እንማራለን ወንድሞች። እኔ በጣም ትልቅ ትምህርት ነው ያገኘሁበት። ሰይጣን እኛን ልክ እንደዚህ በአካል ተገልጦ ማጥፋት ባይችል እንኳን የሆነ የምንጠፋበትን ወጥመድ ያዘጋጃል። አይገርምም? አያችሁ አይደል? እግዚአብሔር አይፈቅድለትም እኮ ለሰይጣን እኛን ደርሶ እንዲያጠፋን፣ ድራሻችን እንዲያጠፋን አይፈቅድለትም። እንደው ቢችል ግን ማጥፋት ይፈልጋል። ሁላችንም መጨረስ ይፈልጋል እንደው ቢሆንለት። ግን በቀጥታ ሄዶ እኛን ማጥፋት ባይችልም እንኳን እኛን ከእግዚአብሔር ጋር የምንጣላበትን ምክንያት ያዘጋጃል። ከዛ እኛን ከእግዚአብሔር ጋር ካጣላን በኋላ ያለ ከልካይና ያለ ጋላጋይ ምን ያደርገናል ማለት ነው? ንገሩኝ። ምን ያደርጋል ማለት ነው? ይከሰናል። ያጠፋል እንጂ ምን ይከሳል? ያጠፋል። ምክንያቱም አጣልቷላ፣ ስልጣን ተሰጠው። በጣም ነው የሚገርመው። አሁን ምን አደረገ? እስራኤላውያንን በለዓም ማለት ነው ለባላቅ ምን አለው? እስቲ ቆነጃች ሴቶችን ጣዖት አሳዝለ እሪያ አስይዘ መስዋዕት እሪያ አስይዘ ሂድ ወደ እስራኤል ልጆች ላካቸው አለው። ከዛ እነኚህ ቆነጃጅት እጅግ የሚማርኩ ቆነጃጅት ሴቶች ወደ እስራኤላውያን ሲሄዱ እስራኤላውያን አዩአቸውና ተማረኩባቸው። ከዛ ነጠቋቸውና ከእነርሱ ጋር ዝሙት መፈጸም ጀመሩ። እዚህ ጋር ተመልከቱ፣ ዲያብሎስ ምን ያክል በሴት ልጅ ወንዶችን እንደሚፈትን፣ ምን ያክል ከእግዚአብሔር ጋር እንደሚያጣላ ተመልከቱ። መጽሐፍ ቅዱስ እንዲህ ይላል። መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 36 ምዕራፍ 4 ቁጥር 27 ላይ በሴቶች ምክንያት አይምሯቸውን አጥተው ተገዢ የሆኑ ሰዎች ብዙ ናቸው፣ ስለነርሳቸው ባሪያዎች የሆኑ ብዙ ናቸው፣ በሴቶች ምክንያት ፈጽመው በድለው የሞቱ ብዙዎች ናቸው ይላል። የእስራኤላውያን ድክመት፣ የወንዶችን ድክመት፣ ወንድ ልጅ በሴት ልጅ እንደሚታለል ዲያብሎስ አስቀድሞ ስለሚያውቅ ምን እንዳደረገ ተመልከቱ እና አስቡት። ምን ሴቶች እዚህ ጋር የምንማረው ነገር ምንድነው? አንደኛ ሰይጣን ደካማ ጎናችንን ተጠቅሞ እንደሚያሳስትና ከእግዚአብሔር ጋር እንደሚያጣላ፣ ጸጋን ጭምር እንደሚያስነጥቅ፣ ሁለተኛ ደግሞ ሴቶችን ለፈተና እንደሚጠቀም፣ ወንድ ልጅን ለማሳሳት በዝሙት ለመጣል እንደሚጠቀም እዚህ ጋር አንድ ትምህርት እንማራለን ማለት ነው። ለዛ ነው መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 5 ቁጥር 8 ላይ መንገድን ከእርሱ አርቅ ይላል እግዚአብሔር አምላክ ሲመክር። መጽሐፈ ምሳሌ ምዕራፍ 5 ቁጥር 8 ላይ መንገድን ከእርሱ አርቅ፣ ከሴት ልጅ ወደ ቤቷም አትቅረብ፣ ክብር ለሌላ እንዳትሰጥ፣ እድሜም ለጨካኝ ብሎ የሚናገረው። መጽሐፈ ምሳሌ 6:5 ላይ ደግሞ ውበቷን በልብ አትመኘው ይላል። ውበቷን በልብ አትመኘው፣ ሽፋሽፍቷ ማጥመድ ይላል። ቸሩ መድኃኔዓለም መጽሐፈ ማቴዎስ ወንጌል ምዕራፍ 5 ቁጥር 34 ላይ ደግሞ ምን አለ? ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ ምዕራፍ 5 ቁጥር 8 ላይ ይሄ ሁሉ የተነገረው ዲያብሎስ ምን ያክል ሴቶችን ወንድን ልጅ ለማጥመድ ምን ያክል እንደ መሳሪያ አድርጎ እንደሚጠቀም ነው። እና ተመልከቱ፣ አሳሳታቸው። ከዛ ተነጣጠቋቸው። መጀመሪያ እንድረስባችሁ ወይም ደግሞ በዝሙት ከእናንተ ጋር እንተኛ ሲሏቸው መጀመሪያ ጣዖታችንን አምልኩ አሏቸው። የእሪያ መስዋዕት ብሉ አሏቸው። እሪያ በእግዚአብሔር የተነቀፈ መስዋዕት ነው። እንደ ርኩሰት ነው የሚቆጠረው። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 3 ላይ የተሰነጠቀ ሰኮና ያለውንና የሚያመሳካውን እንስሳ ሁሉ ብሉ፣ ነገር ግን ግመል፣ እሽኮኮ፣ ጥንቸል ምን ነበረ? ግመል፣ እሽኮኮ፣ ጥንቸል ያመሳኳሉ፣ ነገር ግን ሰኮናቸው ስላልተሰነጠቀ አትበሉም። እሪያም አያመሳኳም፣ እሪያም አያመሳኳም፣ ነገር ግን ምን ነበር የሚለው? እሪያ ምን ያደርጋል ነበር የሚለው? እስቲ መጽሐፈ ማን ነው? ኦሪት ዘሌዋውያን ምዕራፍ 11 ቁጥር 3 ላይ በደንብ አድርጋችሁ ተመልከቱት። ነገር ግን ሰኮናቸው ስላልተሰነጠቀ አትበሉም የሚል አለ እና እዛ ላይ መመልከት ይቻላል። የተሰነጠቀው ሰኮና ያለው እንደዚሁም ደግሞ የሚያመሳኳ ሁለቱን በአንድነት ያስተባበረ እንስሳ ካልሆነ በቀር ለመስዋዕትም አይቀርብም፣ ለመብልም ጭምር አይፈቀድም ማለት ነው። በመጽሐፍ ቅዱስ ሁለት ነገሮችን ሲያካትት ነው። እሪያ እስቲ ንገሩኝ፣ እሪያ ያመሳኳል ወይስ አያመሳኳም? ያመሳኳል ወይስ አያመሳኳም?
ማመንዠግ ማለት ነው። ማመሳኳት ማለት ማመንዠግ ያመነዥጋል። እየሰማችሁኝ ነው ወይስ ብቻዬን እያወራው ነው? አይሰማችሁም እንዴ? እየሰማን ነው ወንድም፣ እየሰማ ነው ወንድም። እሪያ እሺ፣ ወይስ ሰኩናው ተሰንጥቋል ወይስ አልተሰነጠቀም? እሪያ ማለት እኮ አሳማ ነው። አልተሰነጠቀም አይመለዝም። አሳማ ሰኩናው ስንጥቅ አይደለም። ስለዚህ ያመሳኳል ማለት ነው። የሚያመሳኳ ግን ሰኩናው ስላልተሰነጠቀ የሚበላም ለመስዋዕትም የሚቀርብ አይደለም ማለት ነው። ስለዚህ አይበላም እኮ ከዛ አንፃር ነው። አሁን እዚህ ጋር ተመልከቱ። እስራኤላውያንን ለማርከስ ደግሞ በለዓም ምን ብሎ መከረ? የእሪያ መስዋዕት አቅርቡ በሏቸው፣ እንደገናም ደግሞ ጣዖታችንን አምልኩ በሏቸው። ያን ጊዜ እናንተ ያላችሁትን ሲያደርጉ እግዚአብሔር አምላክ ይቆጣቸዋል። ከዛ በኋላ ያለ ከልካይና ያለ ገላጋይ ታጠፋቸዋል አለው። እና ዲያብሎስ ምንጊዜም እኛን ለመጣል ሲመጣ መላእክት አያስቀርቡትም። ማለትም ጠባቂ መልአክ አለ አጠገባችን ጋር። ያ ጠባቂ መልአክ አለ። ያ ጠባቂ መልአክ አንደኛ ያለ ጊዜያችን እንዳንሞት ይጠብቀናል። ዲያብሎስም ደግሞ ከተፈቀደለቱ በላይ በጭራሽ እንዲፈትነን አይፈቅድለትም። ያ ጠባቂ መልአክ ማለት ነው። አጠገባችን ያለው ጠባቂ መልአክ ከተፈቀደለት ውጪ መፈተን አይችልም። እና እዚህ ጋር ያለ ፈቃዱ እንዳይፈትን ያ ጠባቂ መልአክ አለ አጠገባችን ጋር። ሁለተኛ ያለ ጊዜም እንዳያጠፋን ያ ጠባቂ መልአክ ይጠብቀናል። ስለዚህ አይፈቀድለትም ማለት ነው። ነገር ግን እኛ ላይ ለመሰልጠን ከፈለገ እኛን ከእግዚአብሔር ጋር የማጣላት ስራ ይሰራል ማለት ነው። እኛን ከእግዚአብሔር ጋር የማጣላት ወይ በዝሙት እንድንወርቅ ያደርገናል፣ ወይ በስድብ በሐሜት ፈጣሪያችን እንድናሳዝን ያደርገናል፣ ወይ ቂም እንድንይዝ ያደርገናል። ክፉ ተግባራቶችን ወይ ደግሞ ጸሎት እንድናስታጉል ያደርገናል። ብቻ የሆነ ነገር ያደርገናል። ከዛ በኋላ እኛ በሰነፍን ቁጥር ኃጢአት በሰራን ቁጥር ያ ጠባቂ መልአክ ከኛ ምን እያለ ይመጣል? እየራቀ እኮ ነው የሚመጣው። እንደዚሁም ደግሞ የሚጠብቁን ቅዱሳን መላእክት ሲርቁ ሰይጣን ደግሞ ምን እየሆነ ይመጣል? ኃይል እያገኘ ይመጣል። መጽሐፈ እስቲ የዮሐንስ ራእየ ማርያምን ተመልከቱ። ራእየ ማርያምና መንገደ ሰማይን የሰው ልጅ ኃጢአት በሰራ ጊዜ መላእክት 40 ክንድ ይርቁታል ይላል። ኃጢአት በሰራ ቁጥር ጽድቅ ሲሰራ ደግሞ መላእክተ ጽልመት 40 ክንድ ሲርቁት መላእክተ ብርሃን ደግሞ በዛው ልክ ይቀርቡታል ይላል። መላእክተ ብርሃን ጽድቅ ሲሰራ ለምሳሌ ስትጸልይ፣ ስትጾም፣ ስትሰግድ፣ መዝሙር ስትዘምር፣ ፈጣሪን ደስ ስታሰኝ መላእክት በጣም ይቀርበዋል። ለዛ ነው እኮ ሰላም የሚሰማክ። በሰከርክ ቁጥር የሆነ እረፍት አይሰማ ወንድሜ፣ እረፍት አይሰማሽም እታለም። የሆነ ቀለል የሚል ነገር አይሰማ፣ ምክንያቱም መላእክት ይቀርበዋል። የዛን ሰዓት ደግሞ አስጨናቂዎችክ ይሄ ድብታን፣ ጫናን፣ የሆነ በቃ ብዙ ነገሮችን ጭንቀት የሚለቅብህ ያ ክፉ መንፈስ ካንተ ዞር ይላል፣ ራቅ ይላል። መዝሙርን በነገራችን ላይ መዝሙር የምታዳምጥ ከሆነ እንደዚሁ መላእክተ ጽልመት ሲርቁ መላእክተ ብርሃን ይቀርባሉ። ለምሳሌ ያክል ለአብነት እናንሳ ከተባለ ቅዱስ ዳዊት ለሳኦል ይዘምርለት ነበረ። በሳኦል ፊት አጠገብ ሲዘምር ያ እሱን የሚያስጨንቀው ጭንቀት የሚለቅበት ክፉ መንፈስ ከአጠገቡ ዞር ይል ነበረ። ዳዊት በበገና በሳኦል ፊት ሲዘምር ማለት ነው። እና ምን ለማለት ፈልጌ ነው ወንድሞች፣ ሰው መልካም ነገሮችን ሲሰራ ፈጣሪን ደስ የሚያሰኝ ስራ በሰራ ቁጥር መላእክት እየቀረቡት አጋንንት ደግሞ እየራቁት ነው የሚመጣው ማለት ነው። እና ከዛ አንፃር ነው መረዳት ያለብን። ስለዚህ ዲያብሎስ እኛ ላይ ለመሰልጠን ከፈለገ ከእግዚአብሔር ሕይወት ነው የሚያርቀን ማለት ነው። ጸሎቱ ስልችት እንዲለን ያደርገናል። ስግደቱ እንዲያስጠላን፣ በቃ ምንም አይነት የበረከት ስራ ሁሉ እንዲያስጠላን፣ ምንም ከእግዚአብሔር መንገድ እንድንርቅ ያደርገናል ማለት ነው። መንገዱን የሰዓተ ተጓዥ ሌባና ሽፍታ ያጠቃዋል ብሎም ይገለዋል። ከእግዚአብሔር መንገድ ርቆ የኖረ ሰው የአጋንንት ማደሪያና መጫወቻ ነው የሚሆነው። ሰው መዝሙር ሲዘምርና ሲያዳምጥ፣ ንስሐ ገብቶ ስጋው ደሙ ሲቀበል፣ ሲጾም፣ ሲጸልይ፣ ሲሰግድ
ዙሪያውን በቅዱሳን መላእክት ነው የሚከበበው። የመንፈስ ቅዱስ ማደሪያም ነው የሚሆነው። በዛው ልክ ዘፈን ሲዘፍን፣ ሲጨፍር፣ ሲሰርቅ፣ ሲዘሙት፣ ሲያማ፣ ሲዋሽ የተለያዩ ነገሮችን ፈጣሪ የሚያሳዝን ነገር ሲያደርግ ደግሞ የዲያብሎስና ሰራዊቱ ይሰፍሩበታል ማለት ነው። የአጋንንት ማደሪያና መጫወቻ ይሆናል ማለት ነው። እና ይሄን ልንረሳ አይገባም ወንድሞች። ታስታውሱ እንደሆነ ያ ካህን በጣም ንፉግ ነበረ። በእመቤታችን ተአምር ላይ ያነበብኩት አንድ ታሪክ ነበር። ካህኑ እጅግ በጣም ንፉግ፣ ገንዘብን የሚወድ ስስትን ገንዘቡ ያደረገ ሰው ነበረ። አንዲት ሴት ደግሞ የእመብርሃንን ቤተክርስቲያን ትጠርጋለች። ቤተክርስቲያኗን ሁሌ ታጸዳለች። ስጋው ደሙን ትቀበላለች። በንጽህና ህይወት ነው የምትኖረው። ልክ እንደዚሁ ደግሞ አጠገቡ ጋር ካህኑ የሚጠይቀው አንድ ሀብታም ሰውዬ ነበረ። እድሜ ልኩን በዝሙት ህይወት ነው የኖረው ማለት ይቻላል። ሀብታም ሰውዬ ማለት ነው። ካህኑ የሚያደላው ለሀብታሙ ሰውዬ ነው፣ ምክንያቱም ገንዘብ ይሰጠዋልና። ከዛ ሁለቱም ለመሞት ደረሱ። ሁለቱም ስላችሁ የሀብታሙ ሰውዬና እቺ ዳይቱ የእመቤታችን ቤተክርስቲያን የምትጠርገው ማለት ነው። ሁለቱም ለሞት ቀረቡ። ካህኑ ወደ ዳይቱ ግን ንጽህናን ቅድስናን አስተባብራ ከያዘች ወደ እመቤታችን አገልጋይ ከመሄድ ይልቅ ወደ ሀብታሙ ሰውዬ ሄደና ለመሞት ሲቃረብ እባክን ችግር የለውም ሀብቴ የተደበቀበትን ቦታ ንገረኝ፣ እኔ ኃጢአትን አስተሰርይልሃል ይለዋል። ግን እኮ የሀብታሙ ሰውዬ እጅግ በጣም ኃጢአተኛ ነው። በህይወት ዘመኑ ኃጢአት ሲሰራ የነበረ ነው። ከዛ በኋላ አንዲት ሴት መጣችና ካህን ሆይ የእመቤታችን አገልጋይ ነፍሷ ከስጋዋ ልትለይ ነውና እባክን ቶሎ ብላ አቁርባት አለችው። ከማረፏ በፊት አቁርባት ስትለው ዞር በይልኝ፣ እኔ የሀብታም ሰውዬ ሊሞት እያረፈ ነው። እኔ ይህንን የመሰለ ሰውዬ ትቼ እንዴት ያችን ሴት ጠይቃታለሁ? እንዴት ወደ እሷ ሄዳለሁ አለ። አሁንም ሁለተኛም ሶስተኛም ተመላለሰች፣ እምቢ አለችው። ከዛ ዲያቆኑ አሰናብተኝ፣ በቃ እኔ ሄጄ ላቁርባት ፈቃደኛ ከሆንክ አለው። ከዛ እሺ አሰናብቻለሁ አለው። ዲያቆኑ ሄዶ ለማቁረብ ሲሄድ ያቺ እመቤታችን ቤተክርስቲያን የምትጠርገዋ ሴት ዙሪያ ደጁ በሙሉ በቅዱሳን መላእክት ተከበዋል። መላእክት ይዘምራሉ። ከዛ ወደ ቤቷ ሲገባ እመቤታችን ቅድስት ድንግል ማርያም ከአንገቷ የሚፈሰውን ላብ ትጠርግላታለች። ሌሎችም ቅዱሳን ሴቶች ከመብርሃን ጋር ሆነው ማለት ነው። ከዛ እመቤታችን ዲያቆኑን ና ግባ አቁርባት አለችው። አቆረባት። ከዛ በኋላ ይሄ ዲያቆኑ ካቆረባት በኋላ ወደ ማን መሄድ ጀመረ? ወደ ካህኑ መሄድ ጀመረ። ካህኑ ጋር ሲሄድ ሀብታሙ ሰውዬ ጋር ደግሞ ያ በኃጢአት ሲኖር ሲጨማለቅ የነበረው ሰውዬ ጋር ማለት ነው። ዙሪያውን እርኩሳን መናፍስት ከበውት በአፉ፣ በአፍንጫው፣ በአይኑ፣ በመቀመጫው በኩል ክፉ መናፍስት ሲወጡ ተመለከተ። እና ይህንን ታሪክ የነገርኳችሁ ለምንድን ነው? የሰው ልጅ በጽድቅ ስራ የኖረው ከሆነ በቅዱሳን መላእክት ተከቦ ነው የሚኖረው። ነፍሱ ከስጋውም ስትለይ በቅዱሳን መላእክት ታጅባ ነው ወደ መንግስተ ሰማይ የምትሄደው፣ ወደ ገነት ወደ አምላኳ የምትሄደው። ልክ እንደዚሁም ደግሞ በኃጢአት የሚኖር ከሆነ እንደዚሁ ደግሞ እርኩሳን መናፍስት መክበብ ብቻ አይደለም፣ በአፍንጫው፣ በአይኑ፣ በአጠቃላይ በመላ ህዋሳቱ ይወጣሉ ይገባሉ ማለት ነው። ስለዚህ ወንድሞቼ በገዛ እጃችን አጋንንትን የምናሰለጥነው እኛ ራሳችንን ማለት ነው። ኃጢአት በሰራ ቁጥር ልታስታውሰው የሚገባ ወንድሜ፣ ልነግርህ የምፈልገው ነገር ኃጢአት በሰራ ቁጥር ሌላ ተጨማሪ መናፍስትን አንተ ላይ እየጠራ ነው ማለት ነው። ተጨማሪ ሌሎች መናፍስትን አንተን የሚፈታተኑትን መጀመሪያም ጭነት ተሸክመሃል። እንደገና አሁንም ኃጢአት ስትሰራ ደግሞ ሌላ የመናፍስት ጭነት በላይ ላይ እየደረብክ ነው ማለት ነው። የመናፍስት ጭነት ሌላ በላይ ላይ እየደረብክ ነው ማለት ነው። ልክ እንደዚሁ ደግሞ ጽድቅ ስራን ባበዛ ቁጥር ንስሐ እየገባ ስጋው ደግሞ እየተቀበልክ በስግደት በጸሎት በጾም በተፋጠንክ ቁጥር ደግሞ እርኩሳን መናፍስት ከአንተ እያራካቸው ማለት ነው። ይሄ ፈተናው ብዙ ጊዜ ስንጾም ስንጸልይ ስንሰግድ የሚመጣብን ፈተና እርኩሳን መናፍስት ከኛ ላለመራቅ የሚያደርጉት ትግል ነው። ዞር በሉ ስናቸው እንዴት እስከዛሬ ድረስ ከአንተ ጋር አብሬ ተወልጄ እንዴት ይሄ ሁሉ ኃጢአት አሰርቼ ከአንተ እንዴት ፈቀቅላለሁ ነው። ትግል ነው በቃ።
ልቀቁኝ ዞር በሉ አልለቅም አንለቅም አይነት ነገር ነው። የኋላ ኋላ ግን እነኚህ መናፍስት ከአንተ መራቃቸው አይቀርም። ሙሉ ለሙሉ ከአንተ ለቀው መውጣታቸው አይቀርም። ግን ይታገሉሃል። ጾም፣ ጸሎት፣ ስግደት ሲጀምር ማለት ነው። እና ሚስጥሩ ይሄ ነው ወንድሞቼ። ግን የኋላ ኋላ በጾምክ፣ በጸለይክ፣ በሰገድክ በአጠቃላይ በተለይ ከምንም በላይ ወንድሞች በቅዱስ ቁርባን በተጋን ቁጥር በምን በተጋን ቁጥር ንገሩኝ። ሰምታችሁኛል አይደል? ቅዱስ ቁርባን ወንድማችን በቅዱስ ቁርባን በትክክል በቅዱስ ቁርባኑ በጣም በተጋን ቁጥር በዚህ ግብፃውያን ኦርቶዶክሳውያንን እህት ወንድሞችን ሳላደንቃቸው ሳላመሰግናቸው አላልፍም። ግብፃውያን ሁሌ ያስቀድሳሉ፣ ሁሌ የሚቆርቡ እነሱ የሚሄዱት እኛ የምንሄደው ቤተክርስቲያን ለማስቀደስ ነው። እነሱ ግን የሚሄዱት ለመቀደስ ነው። በጣም ልዩነት አለን እኮ። የእነሱ አካሄድ ለመቀደስ፣ የኛ አካሄድ ደግሞ ለማስቀደስ። እና እህት ወንድሞቼ ቤተክርስቲያን ስንሄድ ለማስቀደስ ብቻ አይደለም ለመቀደስም ጭምር መሆን አለበት። እና ሁሌ በስጋው ደግሞ በታተምኩ ቁጥር ጸጋ መንፈስ ቅዱስ በአንተ ላይ ያድርባል። እርኩሳ መናፍስ ደግሞ መግቢያና መውጫ ታሳጣቸዋለህ ማለት ነው። እና ይሄን መረዳት መቻል አለብን። ስለዚህ ዲያብሎስ እኛን ወጥመድ ውስጥ ሊያስገባን ከፈለገ የኃጢአት መረብ ነው የሚዘረጋብን። የኃጢአት መረብ ውስጥ ከገባለት በቃ ተያዝክለት ማለት ነው። ይሰለጥንብሃል ማለት ነው። እና አንድ የምንረዳው ነገር ይሄ ነው። ከዛ በኋላ ተመልከተው እግዚአብሔር ተቆጣ። ከዛ ወዲያው መቅሰፍት መጣ። ባይገርማችሁ እስራኤላውያን በዝሙት ሲወርቁ በቃ ዲያብሎስ ያለ ከልካይና ያለ ገላጋይ እስራኤልን ማጥፋት ጀመረ፣ መጨፍጨፍ ጀመረ። ከዛ በኋላ ወዲያው ፊናስ ተነስታና በተለይ አለቃው ዋናው የአይሁዳውያን አለቃ ከጣዖታውያን ጋር ከአንዲት ከአሕዛብ ሴት ጋር በዝሙት ሲገናኝ በጣም ተናደደ። ለአምላኩ ቀናና ሄዶ በጦር አጣበቃቸው፣ ገደላቸው። እግዚአብሔር አምላክ የሱን ቅናት ተመልክቶ ነው ከቁጣው የታገሰው ቸነፈሩን የተወው ማለት ነው። ስለ አንድ ሰው ቅንነት፣ ስለ አንድ ሰው መልካምነት አይቶ እግዚአብሔር አምላክ ብዙዎችን ይቅር አላቸው። እና ከዚህ የምንማረው ወንድሞች የአንድ ሰው መልካም ተግባር ለብዙዎች መዳን ምክንያት ይሆናል ማለት ነው። የአንድ ሰው ተግባር እግዚአብሔር ስለ አንድ ሰው ሲል ብዙዎችን እንደሚታደግ አንድ ትምህርት እንማራለን። ሁለተኛ ደግሞ ፊናስ እንዲህ አይነት መልካም በማድረጉ እግዚአብሔር አምላክ ለፊናስ ዘር ለ300 ዓመት ያህል መዋዕለ ክህነት ሰጥቷቸዋል። መዋዕለ ክህነት የክህነትን ሀብተ ክህነት የፊናስ ዘሮች ማለት ነው ተሰጥቷቸዋል። ተመልከቱ። እና መልካም ነገር ስትሰራ፣ ክፉ ነገር ስትሰራ፣ ክፉ ነገርን ያን የዘራውን ክፉ ነገር በእጥፍ እንደምታጭደው ሁሉ መልካም ስራ ስትሰራ በእግዚአብሔር ዘንድ ልክ እንደዛው ነው። መልካም ስራ ለልጅ ልጅ ይታሰብልሃል ማለት ነው። ፊናስ የሰራው መልካም ስራ ለልጅ ልጅ ታሰበለት። አንተም እህት ወንድሞች፣ እኛም ዛሬ እኮ የምንጾመው ጾም፣ የምንሰግደው ስግደት፣ የምንጸልየው ጸሎት በአጭሩ እግዚአብሔርን ደስ የሚያሰኝ ስራ የምናደርገው ለኛ ብቻ አይደለም፣ ለልጅ ልጃችን ጭምር ይታሰባል። ዳዊት በህይወቱ መልካም ስራ ሰርቶ አረፈ። እግዚአብሔር ግን እነ ሰለሞንን ሌሎችን ጥፋት ሲያጠፉ ስለ ባሪያዬ ስለ ዳዊት ስል ምሬያቸዋለሁ ነበር የሚላቸው። እናት ወንድሞች፣ ዛሬ መልካም ስራ የምትሰራው ለአንተ ብቻ ሳይሆን ለልጅ ልጅም ጭምር ይጠቅማል ማለት ነው። ለልጅ ልጆችም ጭምር ለወገን ዘመድም ጭምር ይጠቅማል ማለት ነው። እና አንድ ትምህርት የምንማረው ይሄ ነው ማለት ነው። በእውነት የሊቀ መላእክት የቅዱስ ሚካኤል ረድኤትና በረከት ይደርብን። እግዚአብሔር አምላክ በሰይጣን ተንኮል ወጥመድ ገብተን ከመጥፋት ይታደገን። ቸሩ መድኃኔዓለም ኢየሱስ ክርስቶስ ፍጻሜያችንን ያሳምርልን። አሜን። ስለ ጻድቃን ቅዱሳን ብሎም ይማረን። አሜን። ሌላው ወንድሞቼ በዛሬቱ ቀን በመጋቢት 12 ቀን ታስበው ከሚሉ ቅዱሳን መካከል ቅዱስ ዲሜጥሮስ ድንግልናው የተገለጠበት ቀን ነው። ቅዱስ ዲሜጥሮስ ያው እንደምታውቁት ይሄ ቅዱስ በንጽህናና በቅድስና እየኖረ ነው። ከሚስቱ ጋር እየኖረ ግን ከሚስቱ ጋር በሩካቤ ስጋ ሳይተዋወቅ ንጽህናውን ድንግልናውን ጠብቆ የኖረ ነው። እግዚአብሔር አምላክ መልካምነቱን፣ ቅንነቱን፣ ንጽህናውን አይቶ ለጵጵስና ለሊቀ ጵጵስና መረጠው። ከዛ ሊቀ ጳጳስ ሆኖ ተሾመ። ህዝቡ ግን ቅዱስ ዲሜጥሮስን አላስቀምጥ አለው። ከሚስቱ ጋር እየኖረ ሊቀ ጳጳስ መሆን ያምረዋል እያሉ
ማንጎራጎር ጀመሩ። ተመልከቱ። መጀመሪያ ግን የተመረጠው በእግዚአብሔር ፈቃድ ነበረ። ቅዱስ ዮልያኖስ ሊቀ ጳጳሱ ከማረፉ በፊት እግዚአብሔር የመረጠላችሁ ሊቀ ጳጳስ ይሄ ነውና ተቀበሉት ብሏቸው አስረክቦን ያረፈው። እግዚአብሔር ከሰጣቸው እነሱም ምን አስጨነቃቸው? ሚስት አግብቶ ሊቀ ጳጳስ ሆነ አልሆነ የሚመለከታቸው ነገር እኮ የለም። ይሄ የእግዚአብሔር ፈቃድ ስለሆነ ማለት ነው። ግን ህዝቡ ማማት ጀመረ። እንዴት ሚስት አግብቶ እንዲህ እያለ ሲያማው። ምክንያቱም ቅዱስ ሜጥሮስ በነገራችን ላይ ቅድስና አለው ነበረ። ለምሳሌ ቅዱስ ቁርባን ለመቀበል ሰዎች ሲመጡ ኃጢአተኛውን አንተስ ሂድና ንስሐ ግባ፣ ለቅዱስ ቁርባን አልበቃም ይለው ነበር። ንስሐ የገባውን ሰው ደግሞ አንተ ይገባል ናና ቅዱስ ቁርባን ተቀበል ይለው ነበር። እንዴ እሱ ከሚስቱ ጋር እየኖረ የራሱን ኃጢአት ሳይመለከት እኛን ኃጢአተኛ ጻድቅ እያለ ሊለየን ያምረዋል እንዴ እያሉ በሐሜት ያሙት ነበር። ሰው ሁሉ በሐሜት ተጠመደ። የዚህን ሰዓት እግዚአብሔር አምላክ መልአኩን ላከለትና ንጽህናን ግለጥላቸው፣ ህዝቡ በሐሜት እየተጎዳ ነው፣ እየጠፋ ነው፣ ማንነትን ግለጽላቸው ከሚጠፉ ይልቅ ብሎ እግዚአብሔር አምላክ ለዲሜጥሮስ ነገረው። ከዛ ዲሜጥሮስ ቅዳሴውን ቀደሰ፣ ልብሰ ተክህኖን ለብሶ ሚስቱን ከሴቶች መቆሚያ ቦታ ጠርቷት እሳት አስነድዶ እሳት ውስጥ እየተመላለሰ እየጸለየ ንጽህናውን ቅድስናውን መግለጽ ጀመረ። ህዝቡ ተገረመና ይሄን ያደረከው ለምንድን ነው ሲሉ እናንተ በሐሜት እየተጎዳችሁ ስለሆነ እግዚአብሔር አምላክ የኔን ስራ እንድገልጥላችሁ አዞ ነው አላቸው። ከዛ በኋላ ህዝቡ ወይኔ ይቅር በለን፣ ለካ ምንም ዝም ብለን ነበረ በሐሜት ያማንክ፣ እባክን ይቅር በለን ተሳስተናል እያሉ እያለቀሱ ተማጸኑት። ቅዱስ ዲሜጥሮስም አይ ይሄ የዲያብሎስ ሴራና ተንኮል ነው፣ ይሄ ከናንተ አይደለም፣ እግዚአብሔር አምላክ ይቅር ይበላችሁ፣ ይቅር ብያቸዋለሁ አላቸው። እዚህ ጋር አንድ ትምህርት እንማራለን ወንድሞች። አንደኛ ባላየነው ነገር ለምን እናማለን? በተለይ እህት ወንድሞች፣ ብዙዎቻችን የሆነ ነገር ብቻ ስላየን ነው የምናማው። በቃ ባየነው ነገር ተነስተን እንፈርዳለን። በሰማነው ነገር ተነስተን ነገሩ እውነት ይሆንን ብለን ሳናገናዝብ፣ በጸሎት ፈጣሪን ሳንጠይቅ ዝም ብለን ብቻ ተነስተን እንፈርዳለን። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል የሚል ቃል አለ የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እስከ 2 ላይ። ስለዚህ ለፍርድ መቸኮል እንደሌለብን ነው ከዚህ ስንክሳር የምንማረው ማለት ነው። ሁለተኛ ደግሞ የምንማረው ወንድሞች ምንድነው? እዚህ ጋር ይቅር በለን እባክህ አምተናል ብለው ሲጠይቁት ምን ነበር ያላቸው? ይሄ ነገር ከሰይጣን ነው ከናንተ አይደለም፣ አይዟችሁ አትዘኑ እያለ ማጽናናት ጀመረ። አያችሁ አይደል ወንድሞች? ውጊያው ከነሱ ሳይሆን ከሰይጣን እንደሆነ ነው የተረዳው። በመናፍስት ውጊያ የነቃ ሰው እንደዚህ ነው የሚለው። ሰው ተሳስቶ ወንድሙ ወይም እህቱ ተሳስታ ወይም ተሳስቶ ቢያየው ወዶ አይደለም። ይሄ የዲያብሎስ ሴራና ተንኮል ነው። በሱ ላይ ወይም በሷ ላይ ከመፍረድ ይልቅ የዲያብሎስ ሴራና ተንኮል እንጂ ወዶ አይደለም ነው የሚለው። ውጊያው ባጭሩ ከዲያብሎስ ጋር እንጂ ከስጋና ከደም ጋር አይደለም ማለት ነው። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉትና ጠላት የሆኑን ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። እና ይሄን መረዳት መቻል አለብን። ዋነኛው ቀንደኛው ጠላታችን ዲያብሎስ ነው ማለት ነው። የክርስቲያን ጠላቱ ዲያብሎስ ነው። መንፈሳዊ ሰው ሌላውን ሰው ለማሸነፍ አይሞክርም። ክፉ መናፍስትን እንጂ ክፉ ሰዎችን ሊያሸንፍ አይፈልግም። ከሁሉም በላይ ደግሞ ራሱን እንጂ ሰዎችን ለማሸነፍ አይተጋም። መንፈሳዊ ሰው። እና እዚህ ጋር መረዳት ያለብን ይሄ ነው ወንድሞች። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ሞኝ ሰው ምን አይነት ሰው እንደሆነ ታውቃላችሁ? የስጋ ወንድሙን ጠላቱ አድርጎ የደመደመ ሰው። የስጋ እህቱን ወይም የስጋ ወንድሙን የስጋ እህቷን ወይ ወንድሟን ጠላት አድርጋ የያዘች ያቺ ሴት ሞኝ ናት። ያ ሰው ሞኝ ነው። ገና በስጋዊ ስሜት ነው እየተመላለሰ ያለው ማለት ነው።
ገና አይኑን መግለጥ አልጀመረም። እንደዛ አይነት ሰው ሰውን ጠላቱ አድርጎ የሚይዝ ሰው። እህት ወንድሞች ለከባድ ውጊያ እንዘጋጅ። ሰውን ለማሸነፍ ሰውን ለመግደል አይደለም፣ ክፉ ምኞታችንን እንጂ። የስጋ ጠላትን ለማሸነፍ አይደለም፣ ዲያብሎስንና ሰራዊቱን እንጂ። በክላሽ በታንክ በድሮን በኒውክለር አይደለም፣ በንስሐ በስጋ ወደሙ በጾም በጸሎትና በስግደት እንጂ። ስለዚህ ውጊያችን ከሰው ጋር ሳይሆን ሰው ላይ ካደፈጠ ርኩስ መንፈስ ነው። አንዳንድ ጊዜ ርኩሳን መናፍስት ሰውን ወክለው በሰው አንደበት ሰውን የሚያነጋግሩበት ጊዜ አለ። ስለዚህ ከሰው የማንጠብቀው ቃልና ተግባር ስንሰማ በሰው ላይ ከመፍረድ ይልቅ በሰውየው ላይ የሚዋጉንን አጋንንት በትዕግስት ሲብስም በጸሎት ልንዋጋቸው ይገባል። መፍራት ያለብን ሰው ሲሰድበንና ሲጠላን አይደለም። መፍራት ያለብን ሰው ሲሰድበንና ሲጠላን አይደለም፣ ሰው ሲያወድሰንና ሲያመሰግነን እንጂ። ምክንያቱም የሰው ውዳሴና ምስጋና ለውድቀትና ለጥፋት ሲሆን፣ ስድብና ጥላቸው ግን በእግዚአብሔር ዘንድ ለተጨማሪ ክብርና ጸጋ ስለሆነ። ሰው ሲረግመን ሲጠላን ሲሳደበን የምንታገሰው ሰውየውን አይደለም፣ የሰውየው ልብና ምላሱ ላይ ተቀምጠው የሰውየውን ባህሪያቸው አድርገው የሚጠሉን የሚሰድቡና የሚረግሙን ርኩሳን መናፍስትን ነው። እህት ወንድሞች ከሚነድ እሳትና ከውሃ ስጥመት ነፍስ ለማዳን የግድ የእሳቱን ቃጠሎና የውሃውን ስጥመት መታገስ እንዳለብን ሁሉ መቋቋም እንዳለብን ሁሉ ከርኩሳን መናፍስትንም ነፍሳትን ለማዳን የግድ የሰውን ስድብ፣ ጥላቻ፣ እርግማን መታገስና መቋቋም መቻል አለብን። ሰው ጀግና የሚባለው ተሰድቦ ተጠልቶ የግል ጥቅሙ ተነክቶ አጸፋውን ሲመልስ አይደለም። ያለ በደሉ መከራና ግፍ ሲደርስበት መከራውና ግፉን ሲታገስና በደል ለሚያደርስበት ሰው እንደ አምላኩ አባቶ የሚያደርጉትን አቁምና እባክህ ይቅር በላቸው ብሎ ሲጸልይለት ነው። ስለዚህ ይሄን ነው መማር ያለብን። የሚያሳድዷችሁ መርቁ መርቁ እንጂ አትርገሙ የተባለውን ቃል እንዳንረሳ። የሚያሳድዷችሁ መልሳችሁ አሳዱ የሚል ሕግ የለም በክርስትና። ጠላቶቻችሁን ውደዱ የሚል ቃል ነው ያለው። ሰዎችም ሊያደርጉላችሁ እንደምትወዱ እናንተ ደግሞ አድርጉላቸው። የሚወዷችሁንማ ብትወዱ ምን መልካም ነገር ምን ዋጋ አላችሁ? ኃጢአተኞችም የሚወዷቸውን ይወዳሉና። ነገር ግን መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለሚያመሰግኑ ለክፎችም ቸር ነው ተብሎ ተጽፏል። ሲነቅፏችሁ ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 11-12 ላይ። ስለዚህ እህት ወንድሞች መንፈሳዊ የጦር አፈሙዛችን ማነጣጠር ያለበት ሰው ላይ ሳይሆን ሰውን እንደ ፈረስ የሚጋልቡ እርኩሳን መናፍስት ላይ ማነጣጠርና ከሰውየው ነጥሎ እርኩሳን መናፍስትን መምታት መቻል አለበት። ይሄ ነው መንፈሳዊ ውጊያ ማለት። ይሄ ነው መንፈሳዊ ጦርነት ማለት። ስለዚህ አይናችንን ከሰው ላይ እንንቀል። ትኩረታችንን ሰው ላይ አይደለም ማድረግ ያለብን፣ ሰው ላይ ያደፈጡ እርኩሳን መናፍስት ላይ እንጂ። ይሄን ይመስላል። እና እህት ወንድሞች አንድ መማር ያለብን ይሄ ነው። ሌላው ደግሞ እህት ወንድሞች የምንማረው ቅዱስ ዲሜጥሮስ ማንነቱን ባይገልጽ ኖሮስ፣ በዝምታ ቢያልፍ ኖሮስ ምን ይሆን ነበር? እሱ ቅድስናውን ንጽህናውን ጠብቆ እንደኖረ ይቆያል። ህዝቡ ግን በአሜት ተጎድተው ሲኦል ይገባሉ ማለት ነው፣ ይጠፋሉ ማለት ነው። ስለዚህ አንዳንድ ጊዜ ስለ ራስ የምትናገርበት ጊዜ ይኖራል ማለት ነው። ያ የምትናገርበት ጊዜ ግን እግዚአብሔር ሲፈቅድልህ ብቻ ነው። መናገር ባለብህ ሰዓት ትናገራለህ፣ ዝም ማለት ባለብህ ሰዓት ደግሞ ዝም ትላለህ። መንፈሳዊ ሰው እንደዛ ነው። በነገራችን ላይ ንግግሩ የሚጠቅም ከሆነ
መናገሩ ስለራሱ መግለጹ አስፈላጊ ሆኖ ካገኘ ይናገራል። መናገሩ ግን አስፈላጊ ሆኖ ካላገኘ በዝምታ ያልፋል ማለት ነው። አንድ የምንማረው ትምህርትም ከዚህ ስንክሳር ይሄንን ነው እና ይሄን ይመስላል ወንድሞቼ። ስለዚህ አሁን ከቅዱስ ጴጥሮስ የምንማረው እነኝህን ትምህርቶች ነው። ከቅዱስ ዲሜጥሮስ በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። አሜን አሜን። ወንድማችን የቃል ሕይወትን ቃል